እንቆያለን። ተመልካቾቻችን ተጨማሪ መረጃ ሊያደርሱን የአዲስ አበባ ከተማ ጤና ቢሮ ኃላፊ ዶክተር ዮሐንስ ጫላ ስቱዲዮ ተገኝተዋል። ዶክተር ዮሐንስ እንኳን ደህና መጡ። እንዴት አመሹ? እንኳን ደህና ቆያችሁ። ደህና። የአዲስ አበባ ከተማ አስተዳደር ለጤና ዘርፉ የሰጠውን አጠቃላይ ትኩረቱ ምንድነው? ይህንን ቢያብራሩልን። እንግዲህ እንደሚታወቀው የሀገራችን የጤና ፖሊሲ ለረጅም ጊዜ መከላከልን መሰረት ያደረገ ነበር። ያንን በማሻሻል አክሞ ማዳን እስከ ተሃድሶ ሕክምና ድረስ ያለውን ፖሊሲ ከተቀየረ በኋላ ዘርፈ ብዙ ስራዎች ተሰርተዋል። ውጤትም ማስመዝገብ ተችሏል። እንግዲህ መከላከል በጣም አዋጭ ነው። ስለዚህ እንደ ከተማ አስተዳደር በጤናው ዘርፍ እውነት ለመናገር በጣም ትልልቅ ስራዎች፣ ትልልቅ ውጤቶችም የተገኘበት ስራ ተሰርተዋል። መከላከልን ብንመለከት ከተማችንን በጣም ለነዋሪዎቿ ምቹ እንድትሆን አካባቢው ንጹህ ለኑሮ ተስማሚ እንዲሆን ከማድረጉ አኳያ በጣም ዘርፈ ብዙ ስራ ነው እየተሰራ ያለውና ምናልባትም ከዚህ በፊት ጤናችንን ሲያውኩ የነበሩ ለጤናችን ጠንቅ የነበሩ ወንዞቻችን ጤንነታቸው ተጠብቆ ለሪክሬሽን ኤሪያ እንዲሆኑ በተለይ ደግሞ እነዚህ የወንዝ ዳርቻዎችን በማልማት የሳይክል ሌኖች እንዲኖራቸው የእግረኛ መንገድ እንዲኖራቸው ተደርጎ መሰራታቸው እንዲሁም የከተማችን አውራ ጎዳናዎች በዋና ዋና ጎዳናዎች ላይ የተሰራ የኮሪደር ልማት ትልቁ ቀጥተኛ ተጠቃሚው ጤናው ሴክተር ነው። እንግዲህ በጣም ሰዎች የአካል ብቃት እንቅስቃሴ እንዲያደርጉ በእግራቸው ረጅም መንገድ እንዲጓዙ የሚያደርግ በርካታ የስፖርት ማዘውተሪያ ቦታዎች፣ የህፃናት መጫወቻ ቦታዎችን ትልልቅ እንግዲህ ፐብሊክ ስፔሶችን እንዲኖር በማድረግ ይሄ ለጤናው ትልቅ ጠቀሜታ አለው። ምክንያቱም እንደ ዓለምም እንደ ሀገርም እንደ ከተማም በጣም እየተስፋፋ የመጣው ተላላፊ ያልሆነን በሽታ ልንከላከለው የምንችልበት አንዱ በቂ አካል ብቃት እንቅስቃሴ በማድረግና ይህንን በማድረግ ስለሆነ ከዚህም ጋር ተያይዞ እየተሰራ ያለው ከግሪን ሌጋሲ ጋር ምናልባትም ከጥቂት ዓመታት በፊት ከለውጥ በፊት የነበረው የ2.8% የአረንጓዴ ሽፋን አሁን ወደ 20% የተጠጋች ከተማ ሆናለች። ስለዚህ እነዚህ ሁሉ ሲደመሩ መከላከልን መሰረት ያደረገ የጤና ፖሊሲያችንን በደንብ የሚገልጽ ነው። ይህንን በደንብ የሚያጠናክር ነው። ከዛ ጎን ለጎን ደግሞ የአዲሱ የጤና ፖሊሲ አክሞ ማዳን እስከ ተሃድሶን እንግዲህ እንደ ከተማ አስተዳደር እውነት ለመናገር በጣም ብዙዎቹ ሆስፒታሎቻችን በጣም ረጅም እድሜ ያስቆጠሩ ናቸው። የነበራቸውም የአልጋ መጠን በጣም ውስን ነው። ስለዚህ በርካታ ጤና ተቋማት የማስፋፊያ ፕሮጀክት ተሰርቶላቸዋል ለአክሞ ማዳን ሊሆኑ የሚችሉ እነዚህም በትልልቅ 4 ሆስፒታሎች ትልልቅ የማስፋፊያ ፕሮጀክቶች ተሰርተዋል። አሁን ዛሬ ተጠናቆ አንዱ ለአገልግሎት ክፍት የተደረገው የዘውዲቱ መታሰቢያ ሆስፒታል የዙ አንዱ ማሳያ ነው። ሌላው በራስ ደስታ፣ በዳግማዊ ሚኒሊክ ሆስፒታል፣ በጥሩነሽ ቤጂንግ ሆስፒታል እና እንዲሁም በዚህ በያዝነው በጀት ዓመት 9 አዳዲስ ጤና ጣቢያዎች ምናልባትም ጤና ጣቢያ ብለን እንጠራቸዋለን እንጂ የመጀመሪያ ደረጃ ሆስፒታል አገልግሎት ሊሰጡ የሚችሉ በዘመናዊ የሕክምና መሳሪያ የተደራጁ ጤና ጣቢያዎችንም ለአገልግሎት ክፍት ማድረግ የተቻለበት በጀት ዓመት ነው። በዚህ በጀት ዓመት እሱ ብቻ አይደለም 13 የሚሆኑ ጤና ጣቢያዎችን ደግሞ እንደው ካላቸው ከነባሩ ጤና ጣቢያ ያልተናነሰ የማስፋፊያ ፕሮጀክቶች ተደርጎላቸው ለአገልግሎት ክፍት የተደረገበት በጀት ዓመት ነው። ስለዚህ አክሞ ማዳንንም ሊያልቅ የሚችል የሕክምና ጥራትንም አገልግሎት አሰጣጥንም ሊያሳድግ የሚችል ትልቅ ስራዎች እንደ ከተማ እየተሰሩ ነው። ምክንያቱም ከተማችን በጣም ዓለም አቀፍ ተወዳዳሪ ከተማ እንድትሆን ከማድረግ ጋር ተያይዞ ከተማዋን ሊመጥን ዓለም አቀፍ ተወዳዳሪ እንድትሆን ከሚያደርጋት አንዱ በግሉም ሴክተር በጤናው ላይ ኢንቨስት የሚያደርጉትን በማበረታታት እንዲሁም የመንግስትንም አቅም በመጨመር ነባሮቹን ሆስፒታል አቅማቸውን በመጨመርና 2 ትልልቅ አዳዲስ ሆስፒታሎች ኮልፌ መንዲዳና ንፋስ ስልክ ላፍቶን በመጠናቀቅ ላይ የሚገኙ ሕክምና መግባታቸውንም በፐብሊክ ፕራይቬት ፓርትነርሺፕ ሞዳሊቲ ከፍ ያለ አገልግሎት እንዲሰጡ ተደርጎ በማደራጀት ላይ ይገኛልና ለዚህ ከተማችንን ሁሌም እንደምንለው ክብርት ከንቲባም እንደሚሉት የጤና ቱሪዝም ማዕከል እናረጋታለን የሚለውን ለማድረግ የሚያስችል ትልልቅ ስራዎች እየተሰሩ ይገኛሉና ለዚህ አንዱ ማሳያ ዛሬ ለአገልግሎት ክፍት የተደረገው በክብርት ከንቲባችን የተመረቀው የዘውዲቱ መታሰቢያ ሆስፒታል
የማስፋፊያ የልህቀት ማዕከል ምናልባትም ማስፋፊያ ለማለት ትንሽ በሆስፒታል ውስጥ የተገነባ ግዙፍ ሆስፒታል ብንለው ይቀላል። ምክንያቱም ከአዲስ ሆስፒታል አይተናነስም ግንባታ ይበልጣል። ምክንያቱም ነባሩ የዘውዲቱ መታሰቢያ ሆስፒታል የተመሰረተው በ1934 ዓመተ ምህረት ነው። እንግዲህ ላለፉት 91 ዓመት 260 አልጋ ነበር የነበረው። እንግዲህ ባለፈው ጥቂት ወራቶች ውስጥ በክብርት ከንቲባ ተመርቆ ወደ አገልግሎት የገባው የህፃናት የአንጎልና የህብለሰረሰር የቀዶ ሕክምና የልህቀት ማዕከል 64 አልጋዎችን ጨመረልን። ዛሬ ለአገልግሎት ክፍት የተደረገው 320 አልጋ ያለው ባለ 10 ፍሎር አዲስ ሆስፒታል ነው ማለት እንችላለን። እንግዲህ ይሄ በጣም ግዙፍ ነው። የ91 ዓመት ታሪክን ሊበልጥ የሚችል አቅም ነው። ይሄ ከአልጋው ቁጥር ጋር ብቻ አይደለም። የተደራጀበት የሕክምና ግብአቱም በጣም ዘመኑን የዋጀ ምናልባትም በሌሎች ሆስፒታሎች የሌሉ አገልግሎቶች ያለበትን ያካተተ ነው። ምክንያቱም ሌሎች ሆስፒታሎች ላይ ያለው ትልቅ ተግዳሮት ሲሆንብን የነበረው የኦክሲጅን ማመላለስ በጣም ትልቅ ፈታኝ ነው በብዙዎቹ ሆስፒታሎች። ይሄ ሆስፒታል ግን ራሱ ኦክሲጅን አምርቶ በ320ም አልጋ ኦክሲጅን ከማምረቻው ቀጥታ ነው የሚሰራጨው ማለት ነው። ስለዚህ በሽተኞቻችን በአልጋው ጋር በአቅርቦት የኦክሲጅን አቅርቦት ማንኛውንም ሰክሽን ብንፈልግ እንኳን እዛ ጋር የተገጠመለት በጣም ዘመናዊ እያንዳንዱ ክፍል በደንብ የተደራጀ የነበረንን የአልጋ መጠን ብቻ ሳይሆን የሚሰጠውንም የሕክምና አገልግሎት ሊያልቅ የሚችል እንግዲህ ከዚህ በፊት የነበረው በ91 ዓመት ታሪካችን የኦፕሬሽን ክፍልን አቅም በእጥፍ ያሳደገልን የጽኑ ህሙማን ክፍላችን እንግዲህ ላለፉት 91 ዓመት 8 ነው የነበረ። ዛሬ ላይ ግን 30 ማግኘት ችለናል። ይሄ በጣም ትልቅ ምናልባትም ለጤናው ዘርፍና ለከተማችን ማህበረሰብ የተበረከተ ትልቅ ገጸ በረከት ነው ብዬ ነው ማስበው። ቀደም ሲል ገልጸውታል፣ ግን በሰፊው እንዲያብራሩት የፈለኩት መከላከልና አክሞ ማዳን ላይ እየተሰራ ያለው ስራ እንዴት ይገለጻል? ያው ቅድም እንዳልኩት የከተማችንን ለነዋሪዎቿ ምቹ ከማድረግ በጣም የአካል ብቃት እንቅስቃሴ ተንቀሳቅሶ ማህበረሰቡ እንዲኖር ከማድረግ ጤንነቱ የተጠበቀ ወንዞች እንዲኖሩት ማድረግ ይሄ ተላላፊና ተላላፊ ያልሆኑ በሽታዎችንም ነው የሚከላከለን። ወንዞቻችንን ጤንነት የአካባቢያችንን ጤንነት ስንጠብቅ ተላላፊ የሆኑ በሽታዎችን እንከላከላለን። እንዲሁም ደግሞ ማህበረሰቡ በደንብ ተንቀሳቅሶ የአካል ብቃት እንቅስቃሴ ስፖርት ሰርቶ በእግሩ ወክ አድርጎ ሳይክል ነድቶ ህጻናት ተጫውተው የሚያድጉበት ሲሆን ደግሞ ተላላፊ ያልሆኑ በሽታዎችን ልንከላከል የሚያስችል ትልቅ አቅም የሚፈጥርልን ነው። ቅድም ያልኳቸው በሁሉም ሆስፒታሎች ማስፋፊያ፣ አዳዲስ ግንባታዎች ደግሞ አክሞ ማዳንን ሊያልቅ የሚችል ትልቅ ተግባር ነው። እንግዲህ ቅድም ያልኩት ለማንሳት የሞከርኩት የዘውዲቱ መታሰቢያ ሆስፒታልም አንዱ የዚህ የአክሞ ማዳን የልህቀት ማዕከል ሊሆን የሚችልበት ከተማችንንም እንግዲህ የጤና ደረጃ ከፍ ሊያደርግ የሚችል ኦፕሬሽን ክፍል 8 ያለው እንግዲህ ከበፊቱ እጥፍ የሆነ እያንዳንዱ የኦፕሬሽን ክፍል እጅግ በጣም ዘመናዊ ሊሆኑ በሆኑ መሳሪያዎች የተደራጀ ምንም አይነት ኦፕሬሽን ሳይደረግ በትንንሽ ቀዳዳዎች በመግባት የአንጎል እጢዎችንም ለማውጣት የሚያስችል የአጥንቶችንም ስብራት ሊጠግን የሚያስችል ያለምንም በትንሽ ቀዳዳዎች ኦፕሬሽን ለማድረግ የሚያስችል ላፓራስኮፒ ማሽን ያለው የጽኑ ህሙማን ክፍላችን ሁሉም በሚባል ደረጃ እያንዳንዱ በደንብ የተደራጀና የመተንፈሻ ማሽንም ያላቸው ሆኖ የተደራጀ እንግዲህ ከ4 እጥፍ በላይ ነው እንግዲህ ከ3 እጥፍ በላይ እስከ 4 እጥፍ የሚሆን ነው የጽኑ ህሙማን ክፍላችንን ያሳደገልንና ይሄ ምናልባትም እንግዲህ የጽኑ ህሙማን ክፍልን አልጋና ማሽንን በመጠበቅ ህይወታቸው ከዚህ በፊት አደጋ ላይ ሲወድቁ የነበሩትን የከተማችንን ነዋሪዎች የሚታደግ እንግዲህ ቅድም እንዳልኩት ለከተማችንና ለጤናው ሴክተር የተሰጠ ትልቅ ገጸ በረከት ነው። ይሄ የኦክሲጅን ማምረቻ በአይነቱ እኛ ሀገር ውስጥ ካሉት በጣም ዘመናዊ የሆነ ነው። 99.9% ነው ኦክሲጅን ከአካባቢ አየር ወስዶ ኦክሲጅን የሚሰራው። እስካሁን ያለው ወደ 93% ነው የሚያመርቱ ናቸው። ይሄም እንግዲህ የሆስፒታሉን ፍጆታ ብቻ ሳይሆን ከሆስፒታሉ ፍጆታ አልፎ ለሌላ ሆስፒታል የሚተርፍና በአካባቢው ላሉ ጤና ጣቢያዎችም መስጠት የሚችል
እንግዲህ ከቦታ ቦታ ኦክሲጅን ማመላለስ አለቀ ሲባል ምን ይህንን ታሪክ ያደረገ እጅግ ዘመናዊ ይሄ ብቻ አይደለም የአገልግሎት አሰጣጥን ብቻ ከማዘመን አንጻር ብቻ ሳይሆን እንግዲህ እያንዳንዳቸው ደረጃቸውን በጠበቀ መልኩ ለተገልጋዩ ማረፊያ ክፍሎች በእያንዳንዱ አገልግሎት መስጫ ቦታ ላይ እንግዲህ ለባለሙያዎቻችንም የእረፍት የሚያደርጉበት ሻይ ሊጠጡበት የሚችሉ ኮርነሮች የተዘጋጀለት ማረፊያ ክፍላቸውም ደረጃውን የጠበቀ በጣም ምቹ በጣም ሰፊ ኮሪደር ያለው በርካታ ሊፍቶች የተገጠሙለት 5 ሊፍቶች የተገጠሙለት ከሁሉም ዳይሬክሽን በረንዳ ያለውና በደንብ አካባቢው ደግሞ እንግዲህ ዘውዲቱ የታደለ ሆስፒታል ነው። በአራቱም አቅጣጫ ኮሪደር ይነካዋል። የወንዝ ተፋሰሱን እየታየ እውነት ለመናገር ደረጃው ወደ በረንዳው ሲወጣ የሆቴል ስታንዳርድ ያለው እና በጣም የሚያምር እዛ ጋር መቀመጥ በራሱ የሚሰጠው የመንፈስ እርካታና የፈውስ እንትን ትልቅ ነውና ይሄ የልዕቀት ማዕከል ቅድም እንዳልኩት ማስፋፊያ ሳይሆን በሆስፒታል ውስጥ የተገነባ ግዙፍ ሆስፒታል ብለን መጥራት እንችላለን። ከዚህ በፊት ያልነበሩትን የስፔሻሊቲ አገልግሎቶች እንደ አጥንት ሕክምና ከአንገት በላይ ፕላስቲክን መጨመር የሚያስችል እጅግ ዘመናዊ ወቅቱን በዋጀ የሕክምና ምግባት የተሟላ ትልቅ ተቋም ነውና ይሄ አክሞ ማዳንን እንደ ከተማ ትልቅ አንድ ስቴፕ ከፍ የሚያደርግልን በቅርብ ጊዜ ደግሞ ለአገልግሎት የሚበቁ የጥሩነሽ ቤጂንግ ሆስፒታል የነባሩን ሆስፒታል ከ2 እጥፍ በላይ የሚያሳድግ እንዲሁም በራስ ደስታ ሆስፒታል ከነባሩ የአልጋ መጠን እጥፍ የሚሆን ለአገልግሎት ክፍት ለማድረግ ሁሉም ነገር ግብዓት እየተሟላ ይገኛልና ምናልባትም በዚህ 7 ዓመት ከለውጥ በኋላ እንደ ከተማ አስተዳደር የነበረንን አቅም እንግዲህ ላለፉት 100 ዓመታት የነበረንን በዘመናዊ ሕክምና ታሪካችን የነበረንን አቅም ደብል ማድረግ ችለናል። የአበበች ጎበና የእናቶችና ህጻናት ሆስፒታልን ማንሳት እንችላለን። ቅድም የጠቀስኳቸው ጤና ጣቢያዎችን አምናም ወደ አገልግሎት ያስገባናቸው በርካታ ጤና ተቋማት አሉና እነዚህ ሲደማመሩ በዚህ በ7 ዓመት ወዲህ ከለውጥ በኋላ በነበሩን 5-6 ዓመታት ወደ አገልግሎት ያስገባናቸው የጤና ተቋማት ከዚህ በፊት የነበረውን የ100 ዓመት ታሪካችንን እጥፍ ሊያደርግ የሚችል እንደ ከተማ አስተዳደር እጅግ በጣም ደስ በሚል ሁኔታ ለጤናው ሴክተር ልዩ ትኩረት በመስጠት ከተማችንን ሁሌም ክብርት ከንቲባ ከአፍሪካ ህጻናትን ለማሳደግ ምርጧ ተመራጭ ከተማ እናረጋታለን ብለው የሚሉትን ሞቶ ሊያሳካ የሚችል እንግዲህ ከተማችን የሀገራችን መዲና ነች፣ የአፍሪካ መዲና ነች። ሶስተኛ ዓለም አቀፍ እንግዲህ ዲፕሎማቶች ዓለም አቀፍ ተቋማቶች ያሉባት ከተማ ነችና ያንን ሊመጥን የሚችል ዘመኑን የዋጁ ትልልቅ የጤና ተቋማት ግንባታዎች እውን እየሆኑ ነውና እንግዲህ ይሄ ብቻ አይደለም የግሉንም ሴክተር በማበረታታት በመደገፍ በርካታ ተቋማትም እየተከፈቱ ይገኛልና ከተማ አስተዳደሩም ለጤና ተቋም በልዩ ሁኔታ የመሬት አቅርቦት በማድረግ ትልቅ እርዳታ እያደረገ ነውና እንግዲህ እንደ ሀገርም ለሕክምና ተብሎ በየአመቱ ከ1 ቢሊዮን ዶላር በላይ የሚወጣውን ሊያስቀር የሚችል ትልልቅ ተግባራቶች እየተሰራ ይገኛል። መልካም። የአዲስ አበባ ከተማ ጤና ቢሮ ኃላፊ ዶክተር ዮሐንስ ጫላ ስቱዲዮ ተገኝተው ላደረሱን መረጃ አመሰግናለሁ። ሸጋ ምሽት ይሁንልዎት። እኔም ለተሰጠኝ እድል እጅግ አድርጌ አመሰግናለሁ። መልካም ምሽት።